በዛሬው ቪዲዮ መሀል ላይ ኢዜትና ታንሱ አንድ ላይ የሚማግጡበትን ሆቴል ውስጥ የሚገቡበትንና በመጨረሻ በዚያ የሚያዙበትን ኢዜት ከቤት የሚባረርበትን ከደር ኢስታንቡልን ጥሎ ወደ ትውልድ ሀገሩ የሚሄድበትንና ኤንጅላና መቴ ቤት የሚገዙበትን እንዲሁም አንድ ላይ ለመኖር የሚሞክሩበትንና አፊፌ ለዚያ ወረቀት የምትፈርምበትን የኤንጅላን ህይወት የምትሰጥበትንና ሌሎች ማስደንገጥና አጓጊ ትዕይንቶች ቀርብ ያለሁ ወደ አጓጊ ትዕይንት አለፍኩኝ። መሀላ ኢዜት ከቤቱ መጥፋት ፈልጓል። ማለትም ከፍሊዝ ጋር ጥሏት እሷን መሄድ ፈልጓል። የሚሄዱ ደግሞ ከታንሱ ጋር ነው። እሷን ትንሽ ዘና ማለት እንደሚፈልግና ቤት ውስጥ በጣም እንደተጨናነቀ ነግሯት ፍሊዝን ከንፈሮቿን ስሟት ካለበት ቦታ ለመሄድ ሞክራል። ፍሊዝ ከንፈሯን ስትሳም በጣም ትናደዳለች። ምክንያቱም ደግሞ ከታንሱ ጋር እንደሚሄድ ስላወቀች ነው። እሷ አስቀድማ የሁለቱን ግንኙነት ደርሳበታለች። ግን ይህንን ሁሉ ነገር ኢዜት አያውቅም። በሌላኛው ስፍራ ደግሞ ከደር አለ። ከደር አሁን ከቤቱ ጥሎ ሊሄድ ነው። ማለትም እስከዛሬ ሲኖርበት ከነበረው ሆቴሉ ከኢስታንቡል ጥሎ ወደ ሌላኛይቱ የትውልድ ቀዩና መንደሩ ሊሄድ ነው። እናም አሁን ሁሉንም ነገር መኪናው ላይ ካስገባባ በኋላ ከእናቱ ጋር ተያይዞ ጉዞውን ይጀምራል። እናቱም በዚህ ነገር በጣም ደስ እንዳላትና የሆቴል ውስጥ ኑሮ እጅ እንዳላት ትናገራለች። በህጉት ሲጠበቅ የነበረው በራፍ ሲከፈት ታንሱ በራፉን ስትከፍተው ከፊት ለፊት ኢዜት ነበር። 533ኛው ቁጥር ላይ ኢዜት ወደ እሷ ተከትሎ ይገባል። ግን በእጆቹ ሻንጣ አልያዘም። ሻንጣ አለመያዙን የተመለከተችው ታንሱ ሻንጣ ሳትይዝ ለምንድን የመጣኸው ኢዜት በማለት ትጠይቀዋለች። ይቅርታ አድርግልኝ፣ አብሬሽ መኖር አልችልም ታንሱ ሲል ይናገራል። ምን ማለት ነው? እኔ ቤቴን ጥዬ መጥቼ ለአንተ ሁሉንም ነገር እያደረግኩልና እያስተካከልኩልህ ሳለ አንተ እኔን እንዴት እንደዚህ ትለኛለህ? እንዴት አንድ ላይ መሆን አንችልም ትለኛለህ? ስትል ኢዜትን አፋጣት ይቋለች። እሱም በጣም እንደተሰሰተውና ፍሊዝን ጥሎ መሄድ ለሱ የማይታሰበውን አሁን ለፍሊዝ ትልቅ ፍቅር እንዳለው ይነግራታል። የታንሱ ልቦች ለሁለት ይከፈላሉ። ምንም ነገር ሳይላት ከዛ ክፍል ውስጥ ይወጣል። በዚህ ሰዓት ላይ በጣም እየተበሳጨች ታንሱ ወይኔ ጉዴ ምንድነው የማደርገው ብላ በጣም በደነገጠችበት ቅጽበት ላይ በኢዜት ናፍቆት እየተቀጣች የምትገኘው ፍሊዝ ደግሞ አሁን እዛ አልጋዋ ላይ ሄዳ በጣም እያለቀሰች ትገኛለች። ይህ በእንዲህ እንዳለ ታንሱ በራፏ ይንኳኳል። በራፏንም ከፍታው ኢዜት እንኳን በሰላም ተመልስ ብላ በራፉን ስትከፍት ግን ከፊት ለፊት የነበረው ሰው አባቷ ነበር። ኮንት ዚያ ስለ ሁሉም ነገር አውቆ የደረሰባቸው ይመስላል። አባዬ ብላም ትጠራዋለች። እሱም ልጄ አንቺ የእውነት እዚህ መጣሽ? እናም ደግሞ ከእሱ ጋር አብረሽ ማገትሽ በማለት ይጮህባታል። አዝራ አገር ሰላም ብላ ለከድር ትደውላለች። ከድር ግን የእሷን ስልክ አያነሳም። ከድር አሁን ጥሏት እየሄደ ነው። እናም ቴክስት ብታደርግለትም መልሳ በተደውልለትም ከእናቱ ጎን የነበረው ከድር ግን ስልኳን ለማንሳት አልፈቀደም። ዝም ብሎ ወደ ትውልድ ሀገሩና ወደ ትውልድ መንደሩ ያመራል። አዝራ በዚህ ሰዓት ላይ ከዓይኖቿን በመውጣት ይጀምራሉ። በሌላኛው ቦታ ደግሞ ኤንጅላና እንዲሁም ደግሞ መቴ አሉ። አሁን ሁለቱም የራሳቸውን ህይወት ለመመስረት ትንሽ ነገር ነው የቀራቸው። እናም በዚህ ነገር እጅግ በጣም ተደስተው ይገኛሉ። እዚያ ታንሱን መለስተኛ ጥያቄዎችን በመጠየቅ ይጀምራል። እንዴት ከኢዜት ጋር በፍቅር ትወድቃለች? ለዛውም ደግሞ ልጅ ሚስት ካለው ሰው ጋር። አለማችን ላይ በጣም ብዙ ወንዶች አሉ እና የፈለግሽውን ወንድ መርጠሽ መውደቅ ትችላለች። በፍቅር ጉዳይ አይደለም፣ ድሃም ሆነ ሀብታም። ግን ኢዜት እንዴት ትመርጫዋለች? ለዚህ ለእያንዳንዱ ነገርሽ ቅጣትሽን ታገኛለች። ነይ ወደ ቤት በማለት እዚያ ታንሱን ይዟት ለመሄድ ሙከራ ያደርጋል። በግዴታም ከዛ ክላስ ውስጥ ያስወጣታል። ታንሱን ታለቅሳለች። ኢዜት ወደ ቤቱ ተመልሶ መጥቶ ሁሉንም ነገር ትቼዋለሁ፣ ወደ ቤት መግባት ይኖርብኛል፣ ምንም አይነት ሰላም ካንቺ ርቄ ማግኘት አልችልም ሲል ለፍሊዝ ይነግራታል። ፍሊዝ ግን የት ሄደ እንደመጣ አውቃለሁ፣ ምናልባት እሷን ቢብላ ሊሆን ይችላል በማለት ኢዜትን ታናንቀዋለች። ምን እያልች ነው? ፍሊዝ ማየው ነገር አታወሪ እባክሽን። እኔ አሁን የመጣሁት አንቺ ጋር ለመሆን፣ አትዋሸኝ፣ እንድትዋሸኝ አልፈልግም ኢዜት። አውቃለሁ ስለ ሁሉም ነገር፣ አንተ ከማን ጋር እንደነበርክና የት ሄደ እንደነበር ሁሉም ነገር አውቃለሁ በማለት ትጨቃጭቃለች። የተጨቃጨቁ ባለው በሰዓት ላይ አፌ ሁሉንም እውነት ከሩቆ ትሰማለች። እዚያ ታንሱን ማንም ሰው ሳይመለከታት እዛ ምስጢረኛው ክፍል ውስጥና ሁሉንም ሰዎች ሲያጠፉ የሚያስቀምጥበት እስከዛሬ ፋርንሳን ሲያስቀምጥበትና ሲቀጣበት የነበረው ክፍል ውስጥ ታንሱን እንድትገባ ይነግራታል። ታንሱም አባዬ ይቅርታ አድርግልኝ ብላ ብትጠይቅም እንኳን ምንም አይነት ይቅርታ የለኝም፣ በተለይ ደግሞ ለእንደዚህ አይነት ሁኔታ ሲሆን ታውቂያለሽ፣ ስለዚህ ነይ ግቢ፣ ችግር አትፍጠሪ በማለት እሷን ያስገባታል። እቷ እየተቀጣች እንደሆነና እዛ የሚያስጠላ ክፍል ውስጥ ልታደር እንዲሁም ልትገባ ሊቆለፍባት እንደሆነ እያወቀችው ጎልተን በፍጥነት ወደ እየሮጠች ወደዛ ቦታ ትሄዳለች። ስልኳን ዚያ ይቀበላታል። አንቺ ስልኩ በማለት ከታንሱ ከተቀበላት በኋላ ወደዛ ውስጥ እንድትገባ ሲያደርጋት በራፉንም ሲዘጋው አባዬ እባክህን አውጣት እህቴን፣ ታንሱን አውጣት እባክህን፣ እዛ ውስጥ መግባት የለባትም በማለት ከቤልጉን ጋር በመሆን ይለምናሉ። ግን በመጨረሻ ምንም ነገር ቢያደርጉ ሊሳካላቸው ስላልቻለም አሁን ሁሉም ሰዎች ወደ ቤት ውስጥ እንዲገቡ ይነገራቸዋል። በሌላኛው ስፍራ ደግሞ ስለ አዲሱ መኖሪያ ቤታቸው እየተጨነቁ ያሉት መቴና እንዲሁም ኤንጅላ አሉ። ሁለቱም አዳዲስ ነገራቶችን ስለመፍጠርና ቀጣይ ስለሚያደርጉት እያንዳንዱ ነገር መዋየትና መውራት ይጀምራሉ።
እናም አሁን ነገራቶችን አስተካክለው ሁለቱም አንድ ላይ መኖር ስላለባቸው እርስ በርስ ያወራሉ። ለመቴ የተፈጠረውን ነገርና ታንሱ እዛ ክፍል ውስጥ መቆለፏን ሲነገረው፣ በሌላ በኩል ደግሞ ትልቁ ጉዳይና እውነታው ለኤንጅላ ይነገራታል። ቤት ውስጥ የተፈጠረ ያለው ነገርና ኢዜት ከቤት ውስጥ ይባረር መሆኑን ሁሉም ነገር በቅጽበት የሚሆን ለኤንጅላ ትነግራታለች። ኤንጅላም እሺ እመጣለሁ፣ ሁሉም ነገር እመለከታለሁ በማለት ትናገራለች። ፍሊዝና እንዲሁም ደግሞ ኢዜት እርስ በርስ ሲከራከሩ የሰማው አቲፍም እባካችሁ ለምንድነው እንደዚህ የምታደርጉት? ከራሳችሁ ውስጥ ገብታችሁ ማውራት ትችላላችሁ፣ አትጩሁብኝ በማለት እነሱን ወደ ላይ እንዲገቡ ያደርጋል። እስካሁን ግን እውነታውን ያወቀ ሰው አልነበር። በመጨረሻ ግን አቲፍም ምን ተፈጥሮ ነው? እውነቱን ንገሪኝ፣ ለምንድነው እንደዚህ እያደረግሽ ያለሽው? ኢዜት ለምንድነው እንደዚህ የምታደርጊው ሲል ይጠይቃታል። አዝራም ስትመጣ ኢዜት ከዚህ ነገር ለማምለጥና ወደ ላይ ለመውጣት ሙከራ ያደርጋል። እናም አዝራና እንዲሁም ደግሞ ኢዜት አንድ ላይ በመሆን ኢዜት እያለቀሰ ልጁን ይለምናታል። እባክሽን ከፍሊዝ ጋር አስታርቂኝ፣ ምንም የተፈጠረ ነገር የለም ሲል ይነግራታል። በዚህ የተነሳ ፍሊዝ ግን በጣም ተናዳበት ነበር። በሌላ በኩል ዚያ ደግሞ እህታቸውን ከቤት ውስጥ እንዲያወጣላቸውና ከቆለፈበት ክፍል ውስጥ እንዲፈታ ጉልተንና ቤልጉን ይለምናሉ፣ ይማጸናሉ። ማቲም ወደዛ መጥቶ እባክናት ይህንን አታርግ ብሎ ሲናገርም ሁላችሁም ይዛችሁልኝ ከዚህ ሂዱ፣ ለማንም ሰው ምንም ነገር አልሰማም፣ ካልበለዚያ እናንተም የምትቀጡ ይሆናል በማለት ሁሉንም ያስጠነቅቃል። በመጨረሻ ኢዜት ሻንጣውን ይዞ ከቤት ውስጥ ሊወጣ ነው። እናም አሁን ሻንጣውን ይዞ የሚወጣበት ሰዓት ደርሷል። ለአቲፍም እወጣለሁ በማለት ይነግረዋል። እኔ ምን የሚያረኩት ነገር የለም፣ ግን እኔ እወጣለሁ፣ አሳልፉኝ፣ ከዚህ በኋላ እዚህ መኖር አይጠበቅብኝም፣ መልካም ህይወት በማለት ይነግራቸዋል። በዚህ ሰዓትም ላይ እሱ ማግጦብኛል፣ እናም ደግሞ ቺት ሲያደርግ ይዤዋለሁ በማለት ፍሊዝ ይህንን ነገር ታባብሳለች። አዎ አፊፌም ይህንን የሰማችውን ነገር ለአቲፍ ስትነግረው ፍሊዝም አፍራ እዛው ክላሷ ውስጥ ትቀራለች። ሁሉም ቤተሰብ ስለዚህ ነገር ያወራል። አሁን ቅሌቱ በጣም በይፋ ወጥቷል። ፍሊዝም እኔ ምንም ነገር ሳላላችሁ እናንተ ምንም በነገር በራሳችሁ መወሰን አትሉም ብላ ስትናገር፣ አዝራ ደግሞ እማዬ እባክሽን አባዬ እኮ ወጥቷል፣ ስለዚህ ደግሞ ሂዷል ስትል ትነግራታለች። አቲፍም እኔ ምን ላደርግልሽ ይችላለሁ? የአንቺ ባል የማገጠ እንደሆነ አሊያም ደግሞ ከአንቺ ጥሎሽ የሄደ እንደሆነ እኔ ምን ማድረግ ይችላለሁ ልጄ ሲል ይነግራታል። እሷም በራሴ ውሳኔና በራሴ ማንነት ሁሉም ነገር አድርጌያለሁ፣ ከእናንተ ምንም ነገር አልፈልግም፣ ምንም እንድታደርጉልኝም አልፈልግም፣ ግን በቃ የሆነ ሆነዋል በማለት ትናገራለች። እናም ጉዳዩ እንዳለቀ ተናግራ የኢዜት መሄድም እውነት መሆኑን አረጋግጣላቸው ዝም ትላለች። አዝራ ልታስታረቃት ከእናቷ ጋር ብትሄድም እንኳን ቢጫጫሁም እንኳን ማንም ሊሰማቸው የቻለ አንድም ሰው አልነበረም። አዝራ የራሷን ጉዳይ የአባቷን ጉዳይ ሁሉንም ነገር ረስታ አሁን ካለችበት ስፍራ ተነስታ ወደ ከድር ጋር ለመሄድ ትሞክራለች። ምክንያቱም ከድር ወደ ገጠር እንደሄደ ስላወቀች ነበር። እናም መንገዱ እንኳን የት እንደሆነ ሳታውቅ ኬብርት ቢያው በተባለች ስፍራ ቀጥ ብላ በመግባት ወደዛ ለመሄድ ሙከራ ታደርጋለች። እናም ግን መንገዱን ልትሳሳትባት ሲገባት እንደገና መንገዷን አስተካክላ ወደ ሌላኛው ስፍራና ወደ ሌላኛው መንገድ መከተል ትጀምራለች። ከድርን ታገኘው ይሆን የሚለው ይህ ለሁላችንም ጥያቄ ነው። ግን ይህንን ሁሉ መንገድ እንድትሄድ የሚያደርጋት ምንድን ነው? ከድር ከቤተሰቡ ከእናቱ ጋር አሁን በመያያዝ ወደ ቤታቸው ይገባሉ። ቤታቸውን አፍቋት እንደነበረና በጣም ክህነት እንደሆነ ቤታቸው ከሆቴሉ አንጻር ሲታይ አሁን ያለችው ገነት ውስጥ መሆኗን ለልጇ እየነገረችው በጣም ደስ እንዳያላት እየተናገረች አበቦች እንደደረቁባትም ታማራለች። ግን ከድር በጣም ሀዘን ላይ ነው። ምክንያቱም ሁለት ሰዎችን አጥቶ መጥቷል፣ ኤንጅላ እንዲሁም ደግሞ አዝራ። አሁን ሁሉም ነገር በጣም አበሳጭቶታል። በመጨረሻ የከድር እናትም ስልኳን በማውጣት ጎረቤቶቿን ለመጥራት ትናገራለች። ሌላኛው አስፈሪ ድርጊት ደግሞ አፊፊን ፊርማ እንድትፈርም አንድ ወረቀት ይሰጣታል። ያ ወረቀት ትልቅ ችግር ያለው ነበር። ለምንድነው እዚያ ያንን ወረቀት ይሰጣት? የለሁላችንም ጠይቅ ነው። በቀጣዮቹ ትዕይንቶች ይዤላችሁ የምቀርብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ።